አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም ሰላም ሰላም ብያለሁ። የዛሬው ህልም ፍቺ ደግሞ የሚሆነው በሰርግ ዙሪያ ነው። ከዚህ ቀደም ስለ ሰርግ ቪዲዮ ሰርቻለሁ፣ ቆየት ያለ ነው። እዛ ላይ የዛኛው ህልም ፍቺ እና አሁን የማቀርበው ህልም ፍቺ አይገናኝም። ያው በነገራችን ላይ ህልም ፍቺ ስለ ሰርግ ብቻ ቢያንስ 10 ቪዲዮ ራሱ ቢሰራ አይበቃም ማለት ነው እና የተለያዩ ህልም ፍቾች የፈቱት አለ። ለዛሬ የማቀርብላችሁ ደግሞ እጥር ምጥን አድርጌ ወደ ሰርግ ለመሄድ ስትዘጋጁ ማለም የሚሰጠውን ፍቺ እንመለከታለን ማለት ነው። ከማታውቁት ሰርግ ላይ መገኘት ወይም ደግሞ ሰርግ ላይ ፈገግታዎችን፣ ሰርግ ላይ ሙሽራ ሆናችሁ መገኘት፣ በአጠቃላይ ነካ ነካ አድርግላችኋለሁ። እዛ የቀድሞ ቪዲዮ ላይ ካላገኛችሁ ከዚህ ታገኛላችሁ ማለት ነው። አሁን እንመለከታለን ማለት ነው። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ላይክ እያደረጋችሁ አበረታቱኝ። ቤተሰብ ላይክ አድርጉ። ላይክ ስታደርጉ ቪዲዮዎች ወደ ሌሎች ሰዎች እንዲዳረስ ታግዙኛላችሁ ማለት ነው። እሺ፣ አንድ ወንድ ህልም አላሚ በሌላ ለምሳሌ እኔ ግልጽ ላድርግላችሁ። የሆነ ወንድ ህልም አላሚ ያለ ሙስሊም ከሆነ ከክርስቲያን ሰርግ ላይ ሲገኝ እንደማለት ነው። ክርስቲያን ከሆነ ደግሞ ከሙስሊም ሰርግ ላይ ሲገኝ። ስለዚህ አንድ ወንድ ህልም አላሚ በክርስቲያናዊ ሰርግ ላይ እንደሚገኝ በህልሙ ካየና እዚያ ሰርግ ላይ ከባድ አደጋ ከተከሰተ የፍቺ ምንድነው? በቅርብ ጊዜ ውስጥ ችግሮች እንደሚገጥመው ሊያመላክት ይችላል ማለት ነው። አንድ ሴት በህልሟ ውስጥ ሙዚቃ በሌለበት ሰርግ ላይ እንደምትሄድ ስትመለከት፣ ሙዚቃ የለም፣ ጭፈራ የለም፣ ግን ሰርግ በዛ ጸጥ ባለ ቦታ ወደ ሰርግ እንደምትሄድ ስትመለከት፣ ይህ ማለት ለእሷ የታቀዱ አስደሳች ጊዜያቶች አሉ ማለት ነው። ህልሙ ወደ ሰርግ ለመዘጋጀት ወደ ሰርግ ለመሄድ እየተዘጋጃችሁ በህልም ካለማችሁ ይህ በህልም አላሚ ህይወት ውስጥ አዎንታዊ ለውጦች እንደሚኖሩ ያመላክታል ማለት ነው። አንድ ወንድ ከሚስቱ ውጪ ሌላ ሴት ለማግባት እየተዘጋጀ ወደ ሰርግ እየሄደ ወይም ከሚስቱ ውጪ ሌላ ሴት እንደሚያገባ በህልሙ ካለመ ይሄ ፍቺ ምንድነው? የህልም አላሚውን ኃይል ወይም ተጽዕኖ አድራጊነት ወይም ኃይል ሊኖረው እንደሚችል የሚያመላክት ፍቺ ነው ማለት ነው። ነገር ግን አንድ ያገባ ሰው፣ ባለትዳር የሆነ ሰው ከልጆቹ በአንዱ ሰርግ ላይ ለመገኘት ህልም ሲያልም ይህ በእነሱ ላይ ያለውን ከልክ ያለፈ ጭንቀት ሊያመላክት ይችላል ማለት ነው። እሺ፣ አንድ ያገባ ሰው በሰርግ ላይ እንደሚሳተፍ ሲመለከት እንግዲህ ባለትዳር የሆነ በእውነታው የሆነ ሰው በሰው ሰርግ ላይ እንደሚሳተፍ ሲመለከት ይህ ፍቺ በህይወት ውስጥ መታደስ እና የደስታ ስሜት ሊኖር እንደሚችል ያመላክታል። አንድ ወንድ በህልሙ በማያውቃቸው ግለሰቦች ሰርግ ላይ እንደሚገኝ ካየ ይህ ምናልባት በገንዘብ ነክ ሁኔታው ላይ መሻሻልን የሚያሳይ ሊሆን ይችላል። ሰርግ በህልም ውስጥ ማየት በቅርብ ጊዜ ውስጥ መጓዝ ወይም አዲስ ቦታዎችን መጎብኘትን ሊያመላክት ይችላል። ነገር ግን ህልም አላሚው ራሱን በህልም ሲያገባ ካየ ይህ ራዕይ በቅርብ ጊዜ ሊያጋጥመው የሚችለውን የስነ ልቦና ምቾትና መረጋጋት ማረጋገጫ ሊሆን ይችላል። ህልም አላሚው ብዙ ሴቶችን በተመሳሳይ ጊዜ እንደሚያገባ ካየ ወንድ ማለት ነው፣ ይህ ምናልባት በህይወት ውስጥ ታላቅ ጥሩነትና የተትረፈረፈ ሲሳይ በረከቶች እየጠበቀ እንደሆነ ይገልጻል ማለት ነው። ብዙ ሴቶችን በአንድ ሲያገባ ከተመለከተ ሴት ዱንያ ናት፣ ሴት ሲሳይ ናት፣ ሴት እርዚቅ ናት። ስለዚህ ብዙ ሲሳዮች፣ ብዙ በረከቶች ወደ ህልም አላሚው እንደሚመጡ ወይም ያንን እንደሚጠብቅ ይገልጻል ማለት ነው። እሺ፣ ለአንዲት ነጠላ ላላገባች ሰው በህልም ሰርግ ላይ ስትገኝ ወይም ላላገባ ወንድ ማለት ነው በማታውቁት ሰው ሰርግ ላይ እንደምትገኙ በህልም ውስጥ ካለማችሁ ይህ ምናልባት በህይወታችሁ ላይ አሉታዊ ተጽዕኖ ሊያሳድሩ የሚችሉ የወደፊት ልምዶችን ወይም ሁኔታዎችን ሊያመላክት ይችላል። ያላገቡ ሴቶች ወይም ወንዶች በማይታወቅ ሰርግ ላይ እንደምትገኙ ካለማችሁ ማለት ነው። በህልም ውስጥ ሙሽራው ራሳችሁ ከሆናችሁ ወደ ሄዳችሁበት ሰርግ ላይ ህልም አላሚው ከሆነ ሙሽራው ወይም ህልም አላሚዋ ከሆነች ይህ ለረጅም ጊዜ ሊጠብቅህ የሚችል የደስታና የስኬት ጊዜን ሊገልጽ ይችላል። ለወንድ ያላገባ ሊሆን ይችላል ማለት ነው። የማታውቁትን ሰው ሰርግ ካያችሁ ነገር ግን ሙሽሪትን በህልም ካወቃችኋት፣ እዚህ ጋር እንዴት ነው አገላላጻቸው? የማታውቁት ሰርግ ላይ ነው የምትሄዱት። ሙሽሯን ብቻ ነው የምታውቁት። ሰርጉን፣ ምኑን፣ ዝግጅቱን እዛ ውስጥ ያለውን ሰው በሙሉ አታውቁም። ሙሽሯን ብቻ የምታውቋት ከሆነ ይህ ማለት በስነ ልቦና መረጋጋት ላይ ተጽዕኖ የሚያሳድር ከባድ የስሜት ጊዜ ውስጥ እያለፋችሁ እንደሆነ ሊገልጽ ይችላል ብለው ፈተውታል።
በህልም ውስጥ የምታዩት ሰርግ የቤተሰቡን አባላት የሚያካትት ከሆነ እናንተ በህልማችሁ ያለማችሁት ሰርግ ላይ ልትገኙ እየተዘጋጃችሁ ወይም እዛ ሰርግ ላይ ሄዳችሁ የእናንተ የቤተሰብ አባል እዛ ሰርግ ላይ አብሮ ከተገኘ ይህ ፍቺ ምናልባት በመካከላችሁ ጠንካራ ትስስርና የጋራ ደስታና የጋራ ስሜት መኖሩን ሊያመላክት ይችላል ማለት ነው። እሺ ሌላ ህልም ፈቺ ደግሞ ብዙ ህልም ፈቾች አሉ። ይሄኛው ህልም ፈቺ ደግሞ ምን ብሏል? አንዲት ያላገባች ሴት በህልሟ ሰርግን እንደተመለከተች ወይም ወደ ሰርግ ልትሄድ ወይም የሰርግን ድባብ እየተመለከተች በህልሟ ካየች ይህ አሁን በህይወቷ ውስጥ እያስመዘገበች ያለውን ጥሩ ለውጥ ያሳያል ማለት ነው። በህልም ውስጥ ያለው ሰርግ ይቺ ያላገባች ሴት የማታውቀው ሰው ከሆነ የምትዘጋጅበት ወይ የምትሄድበት ወደማታውቀው ሰው ሰርግ ከሆነ ይህ ማለት በዚያ ጊዜ ውስጥ ሀብት ወይም የገንዘብ ትርፍ ታገኛለች ማለት ነው። የማታውቀው ሰርግ ቦታ ላይ ለመሄድ ስትዘጋጅ ወይም ደግሞ እዛ ሰርግ ላይ ተገኝታ በህልሟ ካየች ያላገባች ሴት ገንዘብና ሀብት ታገኛለች ማለት ነው። እሺ ሌሎች ህልም ተርጓሚዎች እንደሚሉት ደግሞ የማይታወቅ የሰርግ ህልም እንግዲህ የማታውቁት ሰርግ ላይ መገኘት በሚቀጥሉት ቀናት በህይወታችሁ ውስጥ የሚሻሻሉ ብዙ ነገሮች እንዳሉ አስደሳች ለእናንተ መልካም የሆነ ህልም ነው ማለት ነው። የማታውቁት ሰርግ ላይ መገኘት ወደፊት ህይወታችሁ እየተቀየረ ወይም ሊቀየር እንደሆነ አመላካች ነው ማለት ነው። በህልሟ ውስጥ አንዲት ሴት ያላገባች ሴት ከአንድ ክርስቲያን ሰው ሰርግ ላይ እንደምትገኝ ካየች ወይም አንዲት ክርስቲያን ሴት ከአንድ ሙስሊም ሰርግ ላይ እንደምትገኝ ካየች ይህ በዚያን ወቅት ኃጢአትና በደሎች እንደምትፈጽም ሊያመላክት ይችላል። ሁላችሁም ወደየ ሃይማኖታችሁ መገልበጥ ትችላላችሁ። ደግሞ ሙስሊም ሆና ወደ ክርስቲያን ሰርግ ላይ ከተገኘች በዛን ሰዓት ከሃይማኖቷ ውጪ ያለ ሰርግ ላይ ከተገኘች በዛን ሰዓት ህልሙን ባለመችበት ሰዓት ኃጢአትና አንዳንድ ነገሮች እየሰራች እንደሆነ የሚገልጽ ህልም ነው፣ እየፈጸመች እንደሆነ ይገልጻል ማለት ነው። ውስጣችሁ እናንተ ታውቃላችሁ። ህልሙ እንደዛ ነው የሚለው ማለት ነው። ይህን ህልም ያለመ ሰው። እሺ ሌላው ሰርግ ውስጥ ተገኝታችሁ ሰዎች ፈገግ ብለው ወይም እናንተ ፈገግ ብላችሁ ብቻ በህልማችሁ የሰርግ ውስጥ ያለ ፈገግታን ካለማችሁ ምን ፍቺ ይሰጣል የሚለው ኢብን ሻሂን የሚባል ህልም ተርጓሚ ምን እንዳለ እንመልከት። ስለ ሰርግ ያለው ህልም ዘፈንና ዳንስን ያካትታል። ምክንያቱም ሰርግ ላይ ምን ጊዜም ዘፈን ዳንስ ካለ ጭንቀትንና ፈተናዎችን ይገልጻል ብለው ፈተውታል ማለት ነው። መዝናኛና ጫጫታ የሌለበት ምንም አይነት የሌለበት ሰርግ ደግሞ በህልም ውስጥ የበረከትና የደስታ ምልክት ነው ብለው ፈተዋል ማለት ነው። ደግሞ በህልም ውስጥ ያሉ ፈገግታዎች ብዙን ጊዜ የመጥፎ ሁኔታ መከሰትን ያመላክታሉ እና አንድ ወደ ችግር መምጣትንም ይገልጻል ማለት ነው። ህልም ውስጥ ሰዎች ፈገግ ብለው ወይም የሆነ ፈገግታ ወይም እናንተ ፈገግ ብላችሁ በሰርግ ላይ ካለማችሁ ችግሮች መጪ መሆናቸውን ያመላክታል ማለት ነው። በህልም ውስጥ የሰርጉን ባለቤት ራሳችሁ የሰርጉ ባለቤት የድግሱ ባለቤት እናንተ እንደሆናችሁ በህልም አድርጋችሁ ከተመለከታችሁ ይሄ ለችግሮች እየተጋለጣችሁ እንደሆነ ያመላክታል ማለት ነው። በህልም ውስጥ በሰርግ ላይ እንዲገኝ የተጋበዘ ሰው አስደሳች ጊዜዎችን ያሳልፋል ማለት ነው። እንግዲህ ሰርግ ላይ እንድትገኙ ሰው ሲጋብዛችሁ ካለማችሁ ይሄ አስደሳች ጊዜዎችን እንደሚያጋጥማችሁ ያመላክታል። በነገራችን ላይ እዚህ ጋር ቆም ላድርግና በህልም እኮ እንዲህ ነው ለምን እንዲህ ታያለሽ የምትሉ ማለት ነው። አንዳንድ ኮመንታተሮች አላችሁ። ለምሳሌ በህልም ጆሮ ጌጥ ልጅ ነው አንቺ ብትፈቺ በሌላ ህልም ፍቺ እኮ አንድ ፍቺ ብቻ ከሺህ በላይ ትርጓሜዎች አሉ። ህልም ፈቾች አንድ ብቻ አይደሉም። እኔ እንኳን ኢብን ሻሂን፣ ኢብን ሲሪን፣ ኢብን ማንሲ ብዛታቸው እኔ እንኳን የማቀርበው ማለት ነው። እኔ ራሱ ግራ ስማቸውን መያዝ አልችልም ማለት ነው። እና ህልም ተርጓሚዎችን ብዙ ናቸው። ህልምም ደግሞ እንደ ፈቺዎቹ ይለያያል። ስለዚህ አሁን ሰርግ ላይ አንዳንድ ጊዜ መገኘት በድሮ አፈታት ሰርግ ላይ መገኘት ሀዘን ነው ብለው ይላሉ። ግን ሁኔታ አለው፣ የምትገኙበት ሁኔታ አለው። እነሱም እኮ ልክ ናቸው። ጭፈራ ዳንስ ምናምን ከሆነ ችግሮች ሙሲቦች እየመጡ ነው። ግን ጭፈራ ምናምን ዳንስ ያለው ሰላማዊ ሰርግ ከሆነ ደግሞ በረከት ሲሳይ እየመጣ ነው። አያችሁ እነሱ እውቀት ምሁር ስለሆኑ እውቀት ስላላቸው ከብዙም ገና መኪና አውሮፕላን ከመሰራቱ በፊት ተተርጉሞ የተቀመጠ ህልም ነው ይሄ ማለት ነው። የድሮ አዋቂዎች እምነት ያላቸው ማለት ነው የፈቱት ህልም ነው። ስለዚህ ያውቁበታል እንዴት ስር መሰረቱ መፍታት እንደሚችሉ። እናንተ በአባባል ሰርግ መሄድ ሀዘን ነው አመጣጣለሁ አውድ አለው። ልክ እንትኖቹ አውድ እንደሚሉ አውድ አለው። ሰርግ ምንም ዘፈን ምንም ነገር የሌለበት ቦታ ሄዳችሁ መከራ ነው ሀዘን ነው ብትሉ አይመጣላችሁ ማለት ነው። እና ጠንቀቅ ብላችሁ ህልሙን አዳምጡ በደንብ።
ጭፈራ፣ ዘፈን፣ እስክስታ፣ ኦኦታ ካለ ለቅሶ ወይም ሀዘን ወይም ችግር ሊከሰት እንደሆነ እነሱም ተናግረዋል ማለት ነው። እሺ እቀጥላለሁ። እሺ ማንኛውም ሰው ሰርግ እያዘጋጀ በህልሙ ካለመ ወይም እንደዚህ አይነት ስሜት ለሰርግ እያዘጋጀ እንደሆነ በህልሙ ካለመ ይህ ምናልባት በቅርቡ ለዘመዱ የቀብር ስነስርዓት እንደሚያደርግ ሊያመላክት ይችላል። አያችሁ አይደለ? አሁን የሆነ ሰው ሰርግ እያዘጋጀ ሰርግ እየደገሰ ራሱ ህልም አላሚ እንደዛ ካለመ ይሄ የቀብር ስነስርዓትን ለዘመዱ ሊገኝ ወይም የቀብር ስነስርዓት ሊካፈል እንደሆነ ይገልጻል ማለት ነው። እንግዲህ ነገርኳችሁ፣ እነሱ አመጣጧንና ሲስተሟን እንዴት አድርገው እንደሚፈቱት ያውቃሉ ማለት ነው። በዛ ላይ ደግሞ አንዳንድ አደጋግሞ የምትሉ ግልጽ እንዲሆንላችሁ ነው የምደጋግመው። እንዴ እናንተ አንድ 10 ሰው ቢገባው እኮ 5 ሰው ላይ ገባው ይችላል። ለዛ ነው የምገልጽላችሁ። ምክንያቱም ኮመንት ላይ እዛ ህልሙ ላይ አላገኘነውም፣ በዚህ ፍችልን ህልሙ ላይ አላገኘነውም የሚሉት ስላልገባቸው እንጂ እዛ ላይ ኑሮ አይደለም፣ ገጣጥሞ መፍታት ስለማይችሉ ነው። እና ለነሱ ነው የማብራራላቸው የምደጋግምላቸው ውዶች። እሺ ሌላው በህልማችሁ ወደ ሰርግ ለመሄድ ስትዘጋጁ ማለም። አንዲት ያላገባች ሴት በህልሟ ሰርግ ላይ ለመገኘት እየተዘጋጀች ገና ዝግጅት እያደረገች ካየች ይህ በህይወቷ ውስጥ የሚመጡ አስደሳች ልምዶች ወይም አስደሳች ነገሮችን ያሳያል። በህልም ወደ ሰርግ ለመሄድ መዘጋጀት ማለም የስነልቦና መረጋጋት፣ ስሜታዊ ብሩህነትን፣ የወደፊት ተስፋን ያንጸባርቃል ማለት ነው። ወደ ሰርግ ለመሄድ መዘጋጀት ይሄ ህልም ከግል ወይም ስሜታዊ ጉዳዮች ጋር በተገናኘ በቅርቡ ልትሰሙት የምትችሉት መልካም ዜናንም ይተነብያል። አንድ ወንድ በሰርግ ላይ ለመሳተፍ ራሱን እያዘጋጀ ሱፍ እየለበሰ ምናምን የተዘጋጀ በህልሙ እንደሆነ ከተመለከተ በቅርብ ጊዜ ውስጥ የፋይናንስ ሁኔታው፣ የገንዘብ ሁኔታው እንደሚሻሻል ይተነበያል ማለት ነው። በህልም ወደ ሰርግ ለመሄድ የመዘጋጀት ህልም ትርጓሜ አንድ ሰው የሚደሰትበትን ደስተኛ የትዳር ህይወት ይገልጻል። ባለትዳር ከሆነ ወይም ደግሞ ወደፊት የሚያገባ ከሆነ እና በመረጋጋትና ከህይወት አጋሩ ከሚስቱ ጋር በደስታ ይኖራል ማለት ነው። ወደ ሰርግ ለመሄድ ሲዘጋጅ ከተመለከተ ማለት ነው። ውድ ቤተሰቦች እንግዲህ እዛኛው ቪዲዮ ላይ የምትፈልጉትን የህልም ፍቺ ካላገኛቸው ይሄ ተጨማሪ ራሱን እየደገምኩ ሳይሆን ይሄ ሌላ ነው። ወደፊትም ልሰራበት እችላለሁ፣ ምክንያቱም ብዙ ፍቺ ስላለው ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱን፣ በቅንነት አበረታቱን። ወይኔ ሀበሻ ግን ችግር አለባቸው ወላሂ ላዚ ላይክ ለማድረግ እንዴት እንደምትሰስቱ ምንድን ነው? ሌላው ዜጎች እኮ እንዲሁ ዝም ብሎ ድምፅ እንኳን ሳያወጡ እያሉ ለሚሽከረከሩ ሰዎች ላይኩ 100,000 200,000 ድምፅ የሌለው ነገር እንኳን እንደ ፕራንክ እንደ ኮሜዲ እንደማነው ስሙ ቻርሊ ቻፕ አይነት እንቅስቃሴ እያሳዩ በቃ ሌላ ሰው ይተባበራል፣ ሌላ ዜጋ ይተባበራል። ሀበሻ ላይ ግን ለምን እጃቸው እንደሚያስረው አላውቅም። ከራሴ ጀምሮ ግን እኔ ወላሂ በራሴ ስለማየው እንደው ገና ቪዲዮን ከመጀመሪያው ላይክ ማድረገው፣ ምክንያቱም ያ ሰው እየደከመ የለፋበት ቪዲዮ ሲያቀናብር ቪዲዮ ሲቀርጽ ምን ችግር አለው? እኔ ላይክ ባረግ ከኔ የሚቀንስ ነገር አለ? ምን ችግር አለው ብዬ ስለማሰብ ላይክ አደርጋለሁ። ስለዚህ ላይክ አድርጎ አይቀንስም። በብር ቢሆን ወላሂ አልጠይቃችሁም። ማናችሁም ላይክ አድርጎ ሰብስክራይብ አንልም። ለምን ብራችሁን ትበላላችሁ? ግን ብር አይደለም። ላይክ አድርጉ ዝም ብላችሁ ብቻ